ነብዩ ሰደቃ ይበላሉ እንዴ? እንዴት ነው ሰደቃ ስጡን ብለው የጠየቁት ከተባለ ይበሉ ነበር። ከነብዩ አለይሂ ሰላቱ ወሰላም ውጭ ያሉ ሰደቃን እንደሚበሉ ይህ አያ ይጠቁማል ይላል። ቃለ በዚህ ጊዜ ዩሱፍ አለይሂ ሰላም ለማ ذكر له إخوته ما أصابه من الجهد والمشقة والضيق وقلة الطعام وعموم الجهد የነበረባቸውን ችግራቸውን የሚበላ የሚጠጣ ነገር መጥፋቱን ያንን ሲነግሯቸው ተዘከረ ዩሱፍ አባሁ ወማ ሁወ ፊህ ሚን አልሑዝን አባታቸው ያለበትን ሁኔታ አስታወሱ። እኔ ጠፍቼ በጣም ሐዘን ውስጥ ነው ያለው። ያው ዩሱፍ በጣም ስለሚወዷቸው ዩሱፍን ያን ነገር የአባታቸውን ችግር በጣም አስታወሱና እኔ በዚህ በመሰለ ንጉሥ ሆኜ ተቀምጬ በረኻ ተቀምጬ አባቴ በችግር ውስጥ ቤተሰቦቼ በጣም በችግር ውስጥ ሆነው ብለው በጣም አዘኑ። عند ذلك أخذته رقة ورأفة ورحمة وشفقة እዝነት ያዘቻቸውና ለአባታቸውም ለወንድሞቻቸውም ጭምር ለበደሏቸው ወንድሞቻቸውም ጭምር وبدره البكاء ይላሉ አልቻሉም አለቀሱ ዩሱፍ አለይሂ ሰላም فتعرف إليه ካለቀሱ በኋላ ራሳቸውን ለወንድሞቻቸው ሊያስተዋውቁ ነው። እንግዲህ እንዴት አስተዋውቁ? አንዳንዶች رفع التاج عن جبهته ይላሉ። ንጉስ ስለነበሩ ራሳቸው ላይ የሚያረጉት ንጉሶች የሚለብሱት ልብስ አለ፣ ዘውድ አለ። ያን ነገር ብድግ ሲያደርጉት ወንድሞቻቸው ወደ አወቋቸው ፊት ያው አለባበሳቸው ሁሉ ነገር የንጉስ አቀማመጥ የንጉስ አለባበስ ስለሆነ ሊያውቋቸው አልቻሉም። وكان فيها شامة ፊታቸው ላይ የሆነች ምልክት ነበረችባቸውና ያንን ብድግ ሲያረጉ በዛ አወቋቸው። قال يوسف عليه السلام هل علمتم ما فعلتم بيوسف وأخيه አሏቸው። በዩሱፍና በዩሱፍ ወንድም በቢንያሚን በእናቱ ልጅ የሰራችሁትን ነገር እናንተ አወቃችሁት? يعني كيف فرقوا بينه وبين أخيه በእኔና በወንድሜ መካከል እንዴት እንደለያያችሁ እኔን ወስዳችሁ ጉድጓድ ጥላችሁ ወንድሜ እዛው ቀርቶ ከዛም ደግሞ በብዙ ነገር ያው ይጨቁኗቸው ነበርና ወንድማቸውንም ያን ነገር አስታወሳችሁ። ኢዝ አንቱም ጃሂሉን በጣም እንዳይደነግጡ እቺን ጨምሮላችሁ ኢዝ አንቱም ጃሂሉን እናንተ አላዋቂዎች በሆናችሁ ጊዜ መቼም እውቀት ቢኖራችሁ ይሄን ነገር አታደርጉትም። ይሄን ነገር እንድታደርጉ ያነሳሳችሁ ነገር የኔንና የወንድሜን መጨረሻ ስላላወቃችሁ ነው፣ ጃሂሎች ናችሁ። በዛ ምክንያት ነው ይሄን የፈጸማችሁት። ወይም ወንጀልን የሚፈጽም ሰው አዋቂ ቢሆንም ጃሂል ነው የሚባለው። ከማ ቃለ ባዕዱ ሰለፍ ኩሉ መን አሳ አላህ ፈሁወ ጃሂል ወኢን ካነ ዓሊመን አላህን ያመፀ ሁሉ ወንጀልን የሰራ ሁሉ ጃሂል ተብሎ ይገለጻል። አዋቂም ቢሆን በትክክል አዋቂ ከሆነ አይሰራም ወንጀሉ። እና በዛ ጊዜ እናንተ በዩሱፍ ላይና በወንድሙ ላይ ያደረጋችሁትን አስታወሳችሁ አሏቸው። በዚህ ጊዜ እንግዲህ እነሱም ዩሱፍን ሊያውቋቸው ነው፣ ሊጠራጠሩ ነው። ቃሉ አኢነከ ለአንተ ዩሱፉ አንተ በእርግጠኝነት አንተ ዩሱፍ ነህ እንዴ ብለው በመገረም ዩሱፍን ጠየቋቸው ማለት አነሁም ተዓጀቡ ሚን ዛሊከ ገረማቸው ሁኔታው እነሱ ያደረጉት ነገርና የዩሱፍ ወሬያቸው ሁሉ ጠፍቷል። በህይወት መኖራቸው አይታወቅም። አሁን ግን ዩሱፍን ያገኙባቸው ደረጃ በጣም የሚገርም ነው። በተጨማሪ ደግሞ ከዛ በፊት 2 ዓመት ተመላልሰዋል። ከዩሱፍ 2 ዓመት እህልን እየሸመቱ ተመልሰዋል። ብዙ ነገሮችን ተጫውተዋል፣ አውርተዋል። የስሪ ፍቅር ሰረቃ ሁላ ይሄ እንኳን አይረሳም፣ ሌላው ቢረሳ እና ይሄን ሁላ ጊዜ ስንመላለስ እንደው አለማወቃችን በጣም ደግሞ ተደራቢ በሆነ ውርደት ላይ ወርቀናል። ባወራቸው ወሬዎች ማለት አኢነከ ለአንተ ዩሱፍ ቃለ አነ ዩሱፍ ወአነ አኺ እኔ ዩሱፍ ነኝ ይሄም ቢንያሚን ወንድሜ የእናቴ ልጅ ነው ብሎ በግልጽ ነገሯቸው። ቀድ መነ አላሁ ዐለይና አላህ በእኛ ላይ እኮ ውለታውን ዋለ። ወንድሜ ጋር አገናኘን። ለብዙ ዓመታት ከተለያየን በኋላ ጀማዓና ባዕደ ተፈሩቅ ወባዕደ ልሙደት ጠዊላ ከረጅም ጊዜ በኋላ አላህ ስብሓነሁ ወተዓላ ያው ቢሰበብ ሚን አስባብ ወንድሜን አምጥቶ እዚህ ደግሞ ሰርቋል ተብሎ ያው ለሳቸው አገልጋይ እንዲሆን ራሳቸው አስረክበው ሂደዋል። ይሄ ሁሉ የአላህ ስብሓነሁ ወተዓላ ውለታ ነው። ኢነሁ መን የተቂ ወየስቢር ነገር እኮ አላህን የሚፈራ የሆነ ሰው አላህ የከለከለውን ነገር የሚተው የሚርቅ ያዘዘውን የሚፈጽም በችግሮች በመከራዎች ላይ ትዕግስት የሚያደርግ ሰው ፈኢነ አላህ ላ ዩዲዑ አጅረል ሙሕሲኒን
አላህ እኮ የበጎ ሰሪዎችን ዋጋ አያጠፋምና በዚህ መልኩ አላህ ሱብሓነሁ ወተዓላ ለእኛ ውለታ ውሎልናል። ቃሉ አሉ በዚህ ጊዜ እነሱ ወንድሞቻቸው ተላሂ ለቀድ አተረከ አላሁ ዐለይና በአላህ ይሁንብን አላህ ሱብሓነሁ ወተዓላ በእኛ ላይ አንተን መርጦሃል፣ አላህ አንተን አብልጦሃል። የቁሉነ ሙዕተሪፊነ ለሁ ቢልፈድሊ የዩሱፍን ደረጃ የዩሱፍን ማረክ የዩሱፍን ታላቅነት አሁን እንግዲህ አምነው ተቀብለው ሊመሰክሩ ነው። ፈضለከ ፊል ኸልቂ ወልኹሉቂ ወሰዓቲ ወልሙልኪ ወተሰሩፍ ወንቡዋ አንተን በአፈጣጠር በባህሪ በሀብትም በንጉሥ በመሆንም በነቢይነት በጣም በብዙ ነገር አላህ ሱብሓነሁ ወተዓላ አብልጠዋል። በነቢይነት የተባለው እነሱ ነቢይ አይደሉም በተባለው ነቢይነትም የሰጠው አንተ ነው። አላ ቀውሊ መን ለም የጅዐሉ አንቢያ ነቢይ ናቸው አይደሉም? ያው ዑለሞች ስለተከራከሩባቸው ማለት ነው። ወአቀሩ ቢአነሁም አሳኡ ኢለይሂ ወአኽጠኡ ፊ ሐቂሂ ዩሱፍን በተመለከተ ትልቅ ስህተት እንደፈጸሙ አምነው ሊናገሩ ነው። ወኢን ኩና ለኻጢኢን እኛ በእርግጠኝነት ስህተትን የፈጸምን ሰው ነን፣ በጣም ከባድ ነገር ነው የሰራነው ብለው ራሳቸውን በራሳቸው መውቀስ ጀመሩ። ወዲያው ዩሱፍ ዓለይሂ ሰላም ሌላ ዝርዝር ውስጥ ሳይገቡ እያንዳንዱ ነገር መጠየቅ ይችላሉ። በዛ ጊዜ እንዴት ነበር ጉድጓድ የጣላችሁ? ከዛ በኋላ ነጋዴዎች ካወጡ በኋላ ምንድን ነበር ያደረጋችሁት? መጠየቅ ይችላሉ፣ ግን አልፈለጉ። ያለፈውን ነገር ማውራት አልፈለጉ። ቃለ ላ ተስሪበ ዓለይኩም ልየውም ላ ለውመ ዓለይኩም ልየውም ዛሬ ቀን በእናንተ ላይ ምንም አይነት ወቀሳ የለም። ላ ኡዒዱ ዓለይኩም ደንበኩም ፊ ሐቂ በዕደ ልየውም እናንተ በእኔ ላይ የሰራችሁትን ጥፋትና ወንጀል ካሁን በኋላ ምንም የሚነሳ ነገር የለም ብለው አስደሰቷቸው። የግፊሩ ላሁ ለኩም እንደውም በተጨማሪ ዱዓ አደረጉላቸው። አላህ ሱብሓነሁ ወተዓላ ወንጀላችሁን እሱ አውፍ ይበላችሁ፣ እሱ ይማራችሁ። የስኩሩ ላሁ ዐለይኩም ፊማ ፈዐልቱም በእኔና በወንድሜ ላይ ባደረጋችሁት ጥፋት አላህ ወንጀላችሁን እሱ ይሸፋፍንላችሁ፣ አላህ አውፍ ይበላችሁ ብለው ዱዓ አደረጉላቸው። ወሁ አርሐሙ ራሒሚን አላህ ሱብሓነሁ ወተዓላ ከአዛኞች ሁሉ ይበልጥ አዛኝ የሆነ ጌታ ነው፣ ስለዚህ ይዘንላቸው አሏቸው። ከዛ በኋላ ሰአለ አን ሓሊ አቢሂ ከአባታቸው ሁኔታ የአባቴ ነገር እንዴት ነው ምን ላይ ነው ያለው የሚለውን አህዋል ጠየቁና ተነገራቸው። በአይናቸው ላይ ጉዳት እንደደረሰ አይናቸው ማየት እንደተሳነው ሲነገራቸው ምን አሉ? ኢዝሃቡ ቢቀሚሲ ሃዛ ይህን ቀሚስ የወሰዱለት የኔ ወዝ ያለበትን ቀሚስ ለአባቴ ወሰዱና ፈአልቁሁ ዐላ ወጅሂ አቢ በአባቴ ፊት ላይ ጣሉት። የእቲ በሲራ የሚያይ ሆኖ አባቴ ይመጣል፣ አይኑ ቦቅ ይላል። ወካነ ቀድ ዓሚየ ሚን ከስረት ልቡካ በጣም ለቅሶን ከማብዛታቸው የተነሳ አይናቸው የዕቁብ ታውሮ ነበር፣ ማየት አቅቶት ነበር። ስለዚህ መድኃኒቱ የኔን ሽታ ማግኘቱ ነውና ቀሚሴን ወስዳችሁ እፊቱ ላይ ጣሉ አሉ። ወእቱኒ ቢአህሊኩም ቤተሰቦቻችሁን አምጡልኝ አጅመዒን አንድም ሳይቀር እያንዳንዳችሁ ልጆቻችሁን ሚስቶቻችሁን አንድም ቤተሰብ ሳይቀር ካሁን በኋላ እየመጡ መሸመት ሳይሆን በቀጥታ እኔው ጋር ትኖራላችሁ ይዛችሁ ነው የሚል ትእዛዝ አስተላለፉ። ቢጀሚዕ በኒ ያዕቁብ የያዕቁብን ዝርያ በአጠቃላይ ይዛችሁ ነው ተሯሯጡ። መርሐባ አሉና እነሱም መሸመቱን ቀርቶ ቤተሰብ በማምጣት ቀጥታ ወደ ሀገራቸው ሊመለሱ ነው። ወደ ሀገራቸው መመለስ ጉዞ ሲጀምሩ የግብፅን ሁዱድ ድንበር አልፈው ሲሄዱ አሁን ደግሞ አባትየው የዩሱፍን ሽታ አገኘው ሊሉ ነው። ወለማ ፈሰለት ዒሩ አይ ኸረጀት ሚን ሁዱድ ሚስራ የግብፅን ድንበር ክፍለቲቱ ባለፈች ጊዜ በተለየች ጊዜ ቃለ አቡሁ አባታቸው ያዕቁብ ዓለይሂ ሰላም ሊመን በቂየ ዒንደሁ እሳቸው ዘንዳ ላሉት ልጆቻቸው የልጆቻቸው አሉ ያው ልጆች ናቸው ለነሱ ምን አሏቸው? ቃለ አልኢማሙ ማሊክ ረሒመሁላህ አውሰለ ላሁ ሪሓ ቀሚሲ ዩሱፈ ሊያዕቁብ ከማ አውሰለ ዓርሸ ቢልቂስ ኢላ ሱለይማን ቀብለ አን የርተደ ኢላ ሱለይማን ጠርፉሁ ይላል። ለሱለይማን ዓለይሂ ሰላም የዛችን የቢልቂስን አልጋ አይኑን ከመግጠሙ በፊት እዛው እንዳመጣለት አይነት የዩሱፍን ቀሚስ ሽታም ለያዕቁብ አላህ ሱብሓነሁ ወተዓላ ወዲያው ከዛ አመጣና እንዲሸታቸው አደረገ። ከዛ በኋላ ሽታው ሲደርሳቸው ቃለ አቡሁም ኢኒ ለአጂዱ ሪሓ ዩሱፍ የዩሱፍን ሽታ እኔ እያገኘሁ ነው በእርግጠኝነት አሉ። ለውላ አን ቱፈኒዱኒ አሉ ስለማይቀበሏቸው ለውላ አን ቱፈኒዱኒ እኔን ጃጅቷን ካላላችሁ የጃጅ ሽማግሌ
ዝም ብሎ የመጣለትን የሚያወራ ነው ብላችሁ ካላጃጃላችሁን እኔ እያገኘሁ ነው እንዳሉትም አልተቀበሏቸው። ምን አሏቸው? ቃሉ ተላሂ ኢነከ ለፊ ضላሊከል ቀዲም አሏቸው። አንተ በዛው በድሮ ስህተትህ እዛው ነው አሁንም ያለው። ሚን ሑቢ ዩሱፍ ላ ተንሳሁ ወላ ተስናሁ፣ ዩሱፍን አትረሳው፣ በዩሱፍ ዙሪያ ላይ እንደው ሰውን አታረግ፣ ሁልጊዜ ዩሱፍ ትላለህ። ቃሉ ሊዋሊድህም ከሊመተን ገሊዛ፣ ከባድ ንግግር ነው። አሁን ይሄ ንግግር ራሱ ለፊ ضላሊከል ቀዲም፣ ضላል ማለት ዝመት አይደለም ስህተት ለማለት ነው። ይሄ ማለት አይገባቸውም ነበረ። ነገር ግን ኢነከ ለፊ ضላሊከል ቀዲም አሏቸው። እሺ ይሁንላችሁ ብለው እሳቸው ዝም አሉ። ከዛ በኋላ ነጋዴዎች ይደርሱ ነው። ፈለማ አንጃ አልበሺሩ፣ ያ አብሳሪው በመጣ ጊዜ ቀሚሷን የያዛት ዩሱፍን በቁላ በላው ባሉበት ጊዜ የውሸት ደም ቀሚሱን ለቅልቀው ይዘው መጣው ነበርና ያችን ቀሚስ ይዟት የመጣው ወንድማቸው ነው ይሄኛውን ቀሚስ ይዞ የመጣው ይላል። እኔ በዛ ጊዜ አባቴን በውሸት በተለቀለቀ ደም የዩሱፍ ቀሚስ ነው ብዬ ይዤ እንደሄድኩ ሁሉ በዛ ጊዜ ሐዘን ውስጥ እንዳስገባሁት አሁን ደግሞ ይችኛዋን ቀሚስ የደስታዋን ይዤ መሄድ ያለብኝ ብሎ ፈቅደውለት እሱ ነው ይዟት የመጣው። አልቃሁ ዐላ ወጅሂ፣ የፊታቸው ላይ ጣል አደረገላቸው። ፈርተደ በሲራ፣ ወዳው አይናቸው የሚያይ ሆነ። ያ አይናቸውን የጋረደው ነገር ወዳው ለቀቃቸው። ፈረጀዐ በሲራ ሒነኢዝን ቃለ ሊበኒህ ዒንደ ዛሊክ፣ በዚህ ጊዜ ምን አሉ እሳቸው ለልጆቻቸው? ቃለ አለም አቁል ለኩም ኢኒ አዕለሙ ሚነላሂ ማ ላ ተዕለሙን፣ እናንተ የማታውቁትን ነገር እኔ ከአላህ ስብሓነሁ ወተዓላ የማውቀው ነገር አለ አላልኳችሁም ነበር? ቅድም እየነገርኳችሁ ነበር። ኢኒ ለአጂዱ ሪሃ ዩሱፍ ለውላ አን ቱፈኒድ ብያችሁ ነበር። ይህን አላህ ስብሓነሁ ወተዓላ አሳውቆኛል። ወይም አዕለሙ ሚነላሂ ማ ላ ተዕለሙን ሚን አነ ሩእያ ዩሱፍ ሐቅ፣ የዩሱፍ ሩእያ ሐቅ ስለሆነች ዩሱፍ በህይወት እንዳሉ ያ ነገር ከዚህ በፊት ነግራችሁ ነበርና ይሄው ዩሱፍ እንግዲህ ልጄ ቀሚሱን ልኮልኛል ብለው እየነገሯቸው ነው። እንደ ዛሊካ ቃሉ ሊአቢሂ፣ ለአባታቸው ምን አሉ? በዚህ ጊዜ ሙተረፊቂን አለ አባታቸው እንዲያዝኑላቸውና ዱዓ እንዳረቁላቸው የአባና አስተግፊር ለና ዙኑበና፣ ወንጀሎቻችንን አላህ አውፍ እንዲለን እንዲምረን ምህረትን ጠይቅልን ዱዓ አድርግልን አሏቸው። እና ኩና ኻጢኢን፣ እኛ በስተት ላይ የወደቅን ሰዎች ነን፣ በጣም መጥፎ ነገር ሰርተናል። ስለዚህ ያንተን ዱዓ ያስፈልገናልና ዱዓ አድርግልን ብለው ልጆች ጠየቋቸው። ቃለ ያዕቁብ ዓለይሂ ሰላም አሉ ሰውፈ አስተግፊሩ ለኩም ረቢ፣ ጌታዬን እኔ ለእናንተ ምህረት ሳልጠይቅላችሁ አልቀርም አሏቸው። ወዲያው ወደ ዱዓ አልገቡ። ቃለ ገይሩ ዋሒድ ሚነል ዑለማ አርጃአሁም ኢላ ወቅት ሰሐር ይላሉ። ዱዓውን ሌይል ጫፍ አኺር ሌይል ላይ ነው ዱዓ ያደረጉላቸው። በዛ ሰዓት እስትጃባ ስላለው አላህ ሱብሓነሁ ወተዓላ የሚቀበልበት ሰዓት ስለሆነ እዛ ድረስ አዘገዩትና በዛ ሰዓት ዱዓ አድርገውላቸዋል። ኢነሁ ሁወል ገፉሩ ረሒም፣ አላህ ሱብሓነሁ ወተዓላ ለተመለሱ ሰዎች መሐሪ አዛኝ የሆነ ጌታ ነውና ጥፋታችሁን አውቃችሁ በዚህ መልኩ ከተመለሳችሁ አላህ አውፍ ይላችኋል አሏቸው። ያው እነሱም አላህ አውፍ አላቸው። ደስታ ሆነ ማለት ነው። የሚቀጥለውን ወደፊት እናየዋለን። ወያላ ነክተፊ ወሰለላሁ ዐላ ነቢይ ወአሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። ከዚህ ሁላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።